ወገኖቼ ምስጋና መልካም ነው። ምስጋና በርን ይከፍታል። ምስጋና በረከትን ይለቃል። ምስጋና መሃን የሆነችው እንድትወልድ ያደርጋል። ምስጋና መልካም ነው። የተዘጋን በር ይከፍታል። ምስጋና ደግሞ የጨለመን ነገር ይከፍታል። ምክንያቱም ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል ዳዊት፣ ከጠላቶችም እድናለሁ ይላል። ስለዚህ ምስጋና ከጠላቶችም መዳኛ መንገድ ነው። ምስጋና ለልዑል አምላክ ለእግዚአብሔር ነው። ከዘፍጥረት አንስቶ እስከ ራእይ መጽሐፍ ቅዱስ ላይ ስናነበው ምስጋናን ሲሰው ነበረ። በአንደበታቸው ምስጋናን ሲሰው፣ በዜማቸው ምስጋናን ሲሰው፣ ባላቸው በሀብት ምስጋናን ሲሰው፣ እግዚአብሔር ከሰጣቸው በበኩር ልጆቻቸው፣ በበኩር ሀብታቸው፣ በበኩር በእርሻ ፍሬያቸው እግዚአብሔርን ሲያመሰግኑ ነበር። እስራኤል እግዚአብሔርን ሲያመሰግነው በሰባተኛው ቀን፣ በሰባተኛው ዓመት፣ በሰባተኛው ወር እያለ በዚህ ነዶ ምርጥ ነዶ ያደረገ ነዶ ከእርሻው መካከል ምርጡን ለእግዚአብሔር የተለየውን እንከን የሌለበትን ያልተሸራረፈውን ብል ያልበላውን ወይም ደግሞ የማያስነውረውን ምርጥ የሆነውን ለሰማይ አምላክ ለእግዚአብሔር ያቀርብለታል። ምክንያቱም እግዚአብሔር አምላክ ደግሞ ሲያመሰግነው ይባርከዋልና፣ ሲያመሰግነው ደግሞ ይከፍትለታል፣ ሲያመሰግነው የእርሻውን ፍሬ ያበዛለታልና ስለዚህ እግዚአብሔርን ያመሰግነዋልና ወዳጆቼ እንዲህ ልላችሁ ፈልጋለሁ። በዘመናችሁ እግዚአብሔርን አመስግኑት። ለእግዚአብሔር ለአምላካችሁ ኑሩለት። እግዚአብሔርን በፍሬያችሁ አመስግኑት። እግዚአብሔር በሚሰጣችሁ ነገር አመስግኑት። አታጉረምርሙ። ዘመኑ ክፉ ነው። ነገር ግን በዘመኑ መካከል ክፉ በሆነው ዘመን ላይ መልካም የሆነ እግዚአብሔር ደግሞ እርሱ ስላለ እግዚአብሔር ይመሰገናል። ስሙ ለዘለዓለም ይባረክ። ጌታ በነገር ሁሉ መልካም ነው። እግዚአብሔርን ስናመሰግን፣ ለእግዚአብሔር ስንዘምር፣ ለእግዚአብሔር ስንኖር፣ ለእግዚአብሔር እልል ስንል፣ የእግዚአብሔርን ስም ስንጠራ ዘመናችን በእግዚአብሔር ቤት ይለቅ። ምክንያቱም እግዚአብሔር በእኔ አንደበት፣ እግዚአብሔር በእናንተ አንደበት፣ እግዚአብሔር በልጆቻችሁ አንደበት እግዚአብሔር አምላክ ሊመሰገን ይገባል። ምክንያቱም ልጆቻችሁን ምስጋና አስተምሩ። ታላላቆች ታናናሾች እግዚአብሔርን አመስግኑት። ምክንያቱም እግዚአብሔርን ስታመሰግኑ እድሜያችሁ ይጨምራል። እግዚአብሔርን ስታመሰግኑ በረከታችሁ ይጨምራል። እግዚአብሔርን ስታመሰግኑት የተዘጋ ነገር ይከፈታል። እግዚአብሔርን ስታመሰግኑት እግዚአብሔርን ለማምለክ ራሱ እድል ይኖራቸዋል። ምክንያቱም እግዚአብሔርን ለማመስገን ያልበቁ ብዙዎች አሉና ታመው ተኝተው አጣብቂኝ ቦታ ላይ ሆነው በማይመች ቦታ ላይ ሆነው በጣር ውስጥ ሆነው ጌታን ሊያመሰግኑ ያልቻሉ ብዙዎች አሉ። ለኔና ለናንተ እግዚአብሔር አምላክ እድልን ሰጥቶናል እንድናመሰግን። ለኔና ለናንተ እግዚአብሔር አምላክ ጊዜን ሰጥቶናል እንድናመሰግን። እኔ ወንድማችሁ መስፍን በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ የእግዚአብሔርን መልእክት ከማስተላለፍ ሌላ ምንም ነገር የለብኝም። ምክንያቱም መጽሐፍ ቅዱስ ከፍቅር በስተቀር ዕዳ አይኖርባችሁ አይደለም የሚለው። ስለዚህ ፍቅር ነው ያለን፣ ፍቅርን ነው የምንሰጠው። ፍቅር ደግሞ ወንጌል ነው፣ ፍቅር ኢየሱስ ነው፣ ፍቅር እግዚአብሔር ነው። ስለዚህ በዚህ ዘመን እግዚአብሔርን አመስግኑ ትተርፋላችሁ። እግዚአብሔርን አመስግኖ አብርሃም አልከሰረም። እግዚአብሔርን አመስግኖ ይስሐቅም ያዕቆብም አልከሰሩም። ነቢያትም ሐዋርያትም አልከሰሩም። እግዚአብሔርን አመስግነው እግዚአብሔር ስላደረገላቸው ነገር፣ እግዚአብሔር ስለረዳቸው፣ እግዚአብሔር ስላሻገራቸው መጽሐፍ ቅዱስ ምንድነው የሚለው? እነ ማርያምም ከበሮአቸውን አንስተው አይደለም የሚለው? በክብር ከፍ ብሏልና ለሰማይ አምላክ ለእግዚአብሔር ምስጋናን እንሰዋለን፣ እናቀርብለታለን፣ እናመሰግነዋለን። ምክንያቱም እግዚአብሔር የረዳው ብቻ ነው እግዚአብሔር የሚያመሰግነው። እግዚአብሔር ያረዳው እንግዲህ እግዚአብሔር አረዳኝም የሚል እግዚአብሔርን ማመስገን አይችልም። እኔና እናንተ ደግሞ እግዚአብሔር በብዙ ረድቶናልና ስሙ ለዘለዓለም ይባረክ። አንደበታችንን ከፍቶ እግዚአብሔር እድልን ከሰጠን፣ ጊዜን ከሰጠን፣ ሰዓትን ከሰጠን፣ ዛሬን ካሳየን የሰማይ አምላክ እግዚአብሔር ረዳን ስንል እግዚአብሔርን እናመሰግነዋለን። ስሙ ለዘለዓለም ይባረክ። ጌታ በነገር ሁሉ መልካም ነው። ስሙ ለዘለዓለም ከፍ ይበል። እወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ለሌላው እንዲዳረስ አድርጉ። ጌታ ይባርካችሁ፣ ዘመናችሁ ይባረክ፣ ለበረከቱ ነው።